ሰላም ተወዳጆች ክብር ለእግዚአብሔር ለአምላካችን ይሁንለት። በክፍል 2 መልእክት ተመልሻለሁ። በክፍል 2 መልእክት የመጣሁት ለፓስተር ቸሬ ብቻ ሳይሆን መልእክት ለማስተላለፍ የወደድኩት ለፓስተሮች እንደርሱ ላሉ ፓስተሮች መልእክት ለማስተላለፍ ነው። እግዚአብሔር አምላክ የተመሰገነ ነው። የግድ ይላል የዘመኑ መጨረሻ ስለሆነ እኛ ምርጫ የለንም። የእግዚአብሔርን ቃል መልእክት ለተገባው ሁሉ እናስተላልፋለን። እንዲህ አይነት ጥፋቶች እያየን ዝም የምንልበት ምንም ምክንያት የለም እና ፓስተር ቸሬ እንግዲህ ለተጠየቀው ጥያቄ ኦርቶዶክስ ቤተክርስቲያን ወንጌል ትሰብካለች ወይ ተብሎ ለተጠየቀው ጥያቄ አትሰብክም የሚል ነገር ተናግሬም አስቤም አላውቅም። እኔም በጣም ብዙ ወንጌል የምማርባቸው እግዚአብሔር የተጠቀመባቸው ሰዎች የተባረኩባቸው የተነካውባቸው ሰዎች አሉ ብሎ እርፍ ብሏል። ስለዚህ እንግዲህ እንደዚህ ከሆነ ፓስተር ቸሬ የሰበከው ወንጌል በጣም አጠያያቂ ነው ማለት ነው እና ገና እየተማርኩ የምማርባቸው እግዚአብሔር የተጠቀመባቸው የተባረኩባቸው የተነካውባቸው ሰዎች አሉ ካለ በወንጌላዊቷ ቤተ ክርስቲያን የሰበከው ወንጌል ትክክለኛ የክርስቶስ ኢየሱስ ወንጌል ነው ብሎ ለመናገር በጣም ያስቸግራል። አሁን በኦርቶዶክስ ቤተ ክርስቲያን እየተማረ እየተነካ ያለ ሰው ነው ማለት ነው። ነገር ግን መጽሐፍ ቅዱሳችን ጀስት በፓስተር ቸሬ ብቻ ሳይሆን አገልጋይ ለተባልን ለሐዋርያ ይሁን ለነቢይ ይሁን ለአስተማሪ ይሁን የተናገረው ቃል አለ። ሮሜ ምዕራፍ 1 ቁጥር 5 ላይ በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ወንጌል ካለን በኋላ እርሱም ጌታችን ኢየሱስ ክርስቶስ ነው ይለናል። ከዛስ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ጸጋንና ሐዋርያነትን አንዳንዱ ሰው ሐዋርያነትን ይቀበላል፣ ሌላው ወንጌላዊነትን ይቀበላል፣ ሌላው መጋቢነትን ይቀበላል፣ ሌላው ነቢይነትን ይቀበላል። ጀስት ሐዋርያነትን ብሎ ጳውሎስ ይናገር እንጂ እያንዳንዳችን ልናስገባ እንችላለን በተጠራንበት ጥሪ ማለት ነው። እና ተቀበልን ይላል። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ እያለ ይናገራል ማለት ነው። ስለዚህ የተቀበልነው የአገልግሎት ስም ሰዎችን ምን ለማድረግ ነው? የኢየሱስ ክርስቶስ እንዲሆኑ ለመርዳት ነው። የራሳችን ልናደርጋቸው አይደለም። ሐዋርያ የተባልነው፣ መጋቢ የተባልነው፣ አስተማሪ የተባልነው፣ ነቢይ የተባልነው የራስ ልናደርግ አይደለም። የኢየሱስ ክርስቶስ ልናደርግ ነው። ፓስተር ቸሬ ግን አይደለም የኤጳፍራን ሕዝብ የኢየሱስ ክርስቶስ ሊያደርግ ራሱም እንኳን የኢየሱስ ክርስቶስ ለመሆኑ በጣም አጠራጣሪ ሆኗል ከሰጠው ኢንተርቪው የተነሳ። ስለዚህ የምባረክባቸው የተነካውባቸው የምማርባቸው ሰዎች አሉ ብሎ እንግዲህ እየተማረ ነው ያለው በዛንኛው ቤት በሃይማኖት ቤት ማለት ነው። ስለዚህ አሁን እናገለግላለን የምንል ሰዎች ግን ሰዎችን የኢየሱስ ክርስቶስ ልናደርግ ይገባል ማለት ሐዋርያነትን ተቀበልን፣ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ናችሁ ብሎ ነው የሚናገረው። ስለዚህ ሰዎችን ጳውሎስ በተሰጠው የሐዋርያነት ጸጋ የኢየሱስ ክርስቶስ ካደረገ እኛም ይህንን ነው መስራት ያለብን። የኢየሱስ ክርስቶስ ልናደርግ ወንጌል ብንሰብክ፣ ወንጌል ብናስተምር፣ ብንመግብ፣ ትንቢት ብንተነብይ፣ በተለያየ የአገልግሎት ጸጋ ብናገለግል ሰዎችን ምን ልናደርግ ነው? የኢየሱስ ክርስቶስ ልናደርግ ነው እንጂ የራሳችን ልናደርግ አይደለም። ዛሬ ግን ሰውን የኢየሱስ ሳይሆን እያደረግን ያለው በየአጥቢያ ቤተ ክርስቲያን በሚያሳዝን ሁኔታ ሰውን የራሳችን ነው ያደረግነው። በጣም ነው ማዝነው። የራሳችን ቲፎዞ የራሳችን ልክ አሁን በቆሮንቶስ ቤተ ክርስቲያን እኔ የአጵሎስ እኔ የኬፋ ብለው እንደተከፋፈሉ እና እኔ የአጵሎስ የኬፋ ማለታችሁ ሰው መሆናችሁ አይደለምን?
ቅናትና ክርክር ስለሚገኝባችሁ ስጋውያን ስለሆናችሁ ናችሁ። አጵሎስ ተሰቀለን፣ ጳውሎስ ስለናንተ ተሰቀለን ብሎ ነው ጌታ የተናገረው በቃሉ። ስለዚህ እንግዲህ የአጵሎስ የኬፋ የሆኑት ለምንድነው? በቆሮንቶስ ቤተክርስቲያን ሰው ያሉት ምእመናን የሰው ናቸው ማለት ነው። ወይ የኬፋ ናቸው፣ ወይ የአጵሎስ ናቸው፣ ወይ የጴጥሮስ ናቸው። በጣም ነው የሚያሳዝነው። ስለዚህ ሰውን እንዲህ አድርገን ቆራርሰን የራሳችን ልናደርግ አግባብ አይደለም። በተለይ መጋቢዎች አግባብ አይደለም። ሰውን የክርስቶስ ነው ማድረግ ያለብን እና ነገር ግን ክብርን ከመፈለግ የተነሳ ስልጣንን ማዕረግን ከመፈለግ የተነሳ በእግዚአብሔር ቤት ከፍተኛውን ቦታ ስልጣን ለመያዝና እንደፈለግን ለማዘዝ ከመናፈቅ የተነሳ ሰዎችን የራሳችን አድርገናል። እንደፈለግን ተቀመጥ፣ ቁጭበል፣ ተነሳ እያልን እንደገና ደግሞ ለኪሳችን የሚሆነን ነገር ከመፈለግ የተነሳ መባና አስራት ስላለ ለኪስ ማደለቢያ እንደፈለግን ለመቆጣጠር እንዲመቸን፣ ይሄ በጣም ነውር ነው። በእግዚአብሔር ዘንድ ያስጠይቀናል። ወዳጆቼ ዋናው የምናገለግልበት ጉዳይ ጥቅም ለማግኘት አይደለም። አስራት ለማግኘት በሰዎች ላይ ተቆናጠን እኛ ጌታ ለመሆን እነሱ ባሪያ እንዲሆኑ አይደለም። እኛ የምናገለግለው ሰዎችን የክርስቶስ ልናደርግ ነው። ደሞዝ አገኘንም አላገኘንም አገልጋይ ተብለን እስከተጠራን ድረስ ሰውን የክርስቶስ ልናደርግ እንጂ ከጥቅማችን አንጻር ሰውን የራሳችን ልናደርግ አግባብ አይደል። በዚህ የሚያስቸግሩ ሰዎች እንዳሉ ዛሬ ልነግራችሁ ፈልጋለሁ። መጋቢዎች ሊሆኑ ይችላሉ፣ ነቢያት ሊሆኑ ይችላሉ። የራስ ለማድረግ የሚደረግ ትግል በየአጥቢያ አሁን እኮ ተከፋፍለን ያለነው ሰውን የራስ ስላደረግን ነው እንጂ የክርስቶስ ቤተክርስቲያን አንዲት ናት። በአንድ ተስፋ ነው የተጠራ ነው። መጽሐፉ ይናገራል። አንዲት ጥምቀት ነው ያለን፣ አንድ አባት ነው ያለን፣ በአንድ ተስፋ ነው የተጠራ ነው። ነገር ግን የራስ ፍላጎት ስላልሞተ ሰውን የራስ የማድረግ ነገር አለ። መጽሐፍ ቅዱስ የራሳችሁ አድርጎ አላለንም። ባላደራ ነው ያደረገን። በገዛ ደሙ የዋጃትን የሐዋርያት ሥራ 20:28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመው ለመንጋው እና ለራሳችሁ ጭምር ተጠንቀቁ ነው ያለን። በዋጋ የገዛው ኢየሱስ ነው ቤተ ክርስቲያንን የራሱ ማድረግ አለበት፣ ቅዱሳንን የራሱ ማድረግ አለበት። አንተ ግን ባላደራ ነህ። በምንም አይነት የአገልግሎት መስመር ውስጥ ጸጋ ውስጥ አገልግል። ባላደራ ነህ፣ ጠባቂ ነህ እንጂ ሰውን የራስ ልታደርግ አግባብ አይደለም። በዋጋ የተገዛውን ሕዝብ በደም የተገዛውን ሕዝብ የራስ ማድረግ ነውር ነው። ጌታ ለመሆን ለመቆናጠጥ፣ ለመኮናተር እንደፈለጉ ለማድረግ ሕዝቡ መጽሐፍ ስለማያውቅ በደንብ ያነበበ ስላልሆነ ከዚህ የተነሳ እየተንቀጠቀጠ እየፈራ የዛ ሰው ሎሌ ነው። በቃ ጫማ ሳም ከተባለ ጫማ ሊስም፣ እግር ላይ ውደቅ ከተባለ እግር ላይ ሊወድቅ። እንዲህ አይነት ወንጌል የለም። ሰውን የክርስቶስ ልናደርግ ነው የተጠራ ነው። ምክንያቱም መጽሐፍ ቅዱስ ሲናገር የክርስቶስ የምንሆንበት ሰዎች የክርስቶስ የሚሆኑበት ምክንያት በእውነት ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ነው የሚለው። ሰው የክርስቶስ ሲሆን ምን ይሆናል? አርነት ይወጣል። መጽሐፍ እንደዛ ነው የሚነግረን። አርነት ይወጣል። ዮሐንስ ወንጌል ምዕራፍ 8ን ሄዳችሁ መመልከት ትችላላችሁ። ወደ ቁጥር 35 አካባቢ አርነት ይወጣል የክርስቶስ ሲሆን፣ አንዱ ነጥብ ይሄ ነው። ሁለተኛው ደግሞ አርነት በሚወጣበት ጊዜ ኩነኔ አይኖርበትም። በክርስቶስ ላሉ ሮሜ 8:1 ላይ ኩነኔ የለባቸውም። ኩነኔ የክርስቶስ ኢየሱስ መንፈስ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። በክርስቶስ ኢየሱስ ስንሆን ከኃጢአትና ከሞት ሕግ አርነት እንወጣለን። ኩነኔ የለብንም። ሌላው ደግሞ በክርስቶስ ስንሆንና አርነት ስንወጣ አዲስ ፍጥረት እንሆናለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ብሎ ይናገራል የእግዚአብሔር ቃል። እንደገና ከሞት ወደ ሕይወት ይሻገራሉ እንጂ ወደ ፍርድ አይመጡም ይላል። የክርስቶስ ስንሆን ይሄ ሁሉ እድል ለኛ ነው። ሌላም ልዘረዝር እችላለሁ። ስለዚህ ሰውን የክርስቶስ አድርጉ፣ የራሳችሁ አታድርጉ፣ ባሪያ አታድርጉ በጌታ በኢየሱስ ስም። አንተም ደም ፈሶልህ ነፃ የወጣነ ለራስ ተጠንቀቅ፣ ለመንጋውና ለራስ ነው የተባልከው። ይሄ እውነት ለመጋቢዎች፣ ለነቢያት፣ ለተለያየ በቤተ ክርስቲያን አመራር